ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የጦሩ መውጣት ከባድ አነጋጋሪ ፈተናን ደቅኗል። ከፍተኛ የሆነ ኢኮኖሚ ቀውስን እያስከተለ ነው። የመፍትሄ ያለህም እየተባለ ነው። በጦሩ መውጣት ውስጥ እጃቸው የረዘመ አካላት በቀውሱ ጉዳይ ዝምታን መምረጣቸው ደግሞ ነገሩን የበለጠ አነጋጋሪ አድርጎታል። ማንና የት የሚሉትን መረጃዎች አካተናል። በብዙ ሲጠበቁ የነበሩት የቱርክ ሪፐብሊክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በዛሬው ዕለት ለይፋዊ ስራ ጉብኝት አዲስ አበባ ገብተዋል። በብሔራዊ ቤተ መንግስት ሞቅ ያለ አቀባበል ተደርጎላቸዋል። እንደደረሱ የሚያደረጉት ንግግር አለ። ጥንቅራችን ከያዛቸው መረጃዎች መካከል ነው። ከወደ ኤርትራ የታየው ምስል ቁጣን ፈጠረ። ከሰሞኑ ሻዕቢያ የምጽዋ ከተማን የያዘበትን ኦፕሬሽን 36ኛ ዓመት ዝክር አክብሯል። በዚህ ክብረ በዓል ላይ ኢትዮጵያ ባንዲራና ከጥንት እስካሁን ያሉ መሪዎቿን ለማዋረድ የሚሞክር ምስል ቀርቧል። ምስሉ ቁጣን የፈጠረ ሲሆን የምስሉ ባለቤት የኤርትራ ጦር ስለመሆኑ ከመረጃ ሚኒስትሩ ተረጋግጧል። ስለዚህ ይፋዊ ትንኮሳ ስለመሰለው ምስልና ክስተቱ የተመለከተ ዘገባ ይዘናል። በትግራይ ክልል ውጥረት ካገረሸ በኋላ አሁንም የተለያዩ ጥያቄዎች መነሳታቸውን ቀጥለዋል። ደሞዝ ያልተከፈላቸው የመንግስት ሰራተኞች ጥያቄ በርትቶ እየተሰማ ባለበትና የጥሬ ገንዘብ እጥረት ባንኮችን እየፈተነ ነው። በዚህ መሃል ህወሓት የምስረታ በዓሉን ለማክበር እያደረገ ያለው እንቅስቃሴ ከወትሮ በተለይ የደበዘዘ ሆኗል። የክልሉን አሁናዊ ሁኔታ የተመለከተ መረጃ እናደርሳለን። ጀነራል ጻድቃን ገብረትንሳኤ ህወሓት ስምምነቱን በይፋ ጥሷል፣ ፌዴራል መንግስቱ ህግ ማስከበር አለበት ሲሉ ተናግረዋል። ህወሓት ከፋኖ ጋር ተጣምሮ ውጊያ ከፍቷል ያሉት ጀነራሉ ከሻዕቢያ ጋርም እየተንቀሳቀሰ ይገኛል ሲሉ ከሰዋል። ጀነራሉ ስለ ወልቃይትም ያነሱት ማሳሰቢያ አለ፣ ይሰሙታል። የቀድሞ ኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄ በመጨረሻም ሹመታቸው ጸድቋል። የጉምቱ ታላቅ የአቪዬሽን ባለሙያ ሹመት የኡጋንዳን አየር መንገድ የሚመለከት ነው። በዚሁ ዙሪያ በዛሬው ዕለት የወጣውን የሹመት መረጃ ጠራ አድርገን የምናጋራችሁ ይሆናል። ኢራን በሆርሙዝ ሰርጥ አደገኛ እንቅስቃሴ ያደረገች። በዛሬው ዕለት የዓለም 20 በመቶ የነዳጅ መተላለፊያ በሆነው ሰርጥ የጦር ልምምድ ያደረገች ሲሆን መተላለፊያውን በከፊል ለሰዓታት ትዘግታለች። ይህ የሆነው የኢራንና አሜሪካ ተደራዳሪዎች ጄኔቫ ላይ ተቀምጠው ባሉበት ነው። የኢራኑ መሪ አያቶላ ኮሚኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ ይችላል ሲሉ ኢራንን ለከበባት የአሜሪካ ጦር ምላሽ ሰጥተዋል። መረጃዎቹን አያይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የጦር መውጣት ከባድ ጣጣን አስከተለ። የጦር መውጣት ከባድ አነጋጋሪ ፈተና ደቅኗል። ከፍተኛ የሆነ ኢኮኖሚ ቀውስን እያስከተለ ነው። የመፍትሄ ያለህም እየተባለ ነው። በጦሩ መውጣት ውስጥ እጃቸው የረዘመ አካላት በቀውሱ ጉዳይ ዝምታ መምረጣቸው ደግሞ ነገሩን የበለጠ አነጋጋሪ አድርጎታል። የነገሩ ቆስቋሽ የነበሩት ግብጽና ሳውዲ አረቢያ በዝምታ አፈግፍገዋል። የዚህ መረጃ ምንጭ የሆነው የሶማሊያው ጋርዌ ኦንላይን ነው። ከሰሞኑ በሶማሊያ ውስጥ የነበረው የተባበሩት አረብ ኤምሬትስ ጦር በአፋጣኝ ሶማሊያን ጥሎ እንዲወጣ ተደርጓል። የተባበሩት አረብ ኤምሬትስ በሶማሊያ ምድር ጦሯ መኖሩን ተከትሎ ለሶማሊያ ከፍተኛ የሆነ ጥሬ ገንዘብ የበጀት ድጋፍ ታደርግ እንደነበር መረጃዎች ያመለክታሉ። ሆኖም በሳውዲና በተባበሩት አረብ ኤምሬትስ መካከል ልዩነት መፈጠራቸውን ተከትሎ ሳውዲ ሶማሊያ ላይ ከፍ ያለ ግፊት ማሳደር ጀመረች። ግፊቱን በሶማሊያ ያለው የተባበሩት አረብ ኤምሬትስ ጦር በአፋጣኝ መልቀቅ አለበት የሚል ነው። የሶማሊያ ባለስልጣናትም ሳውዲን ታዘውና የነ ግብጽ ምክር ሰምተው በአጭር ቀጠሮ የተባበሩት አረብ ኤምሬትስ ጦር ከሶማሊያ ምድር ተጠራርጎ እንዲወጣ አደረጉ። በዛሬው ዕለት ጋርዌ ኦንላይን ባሰራጨው ዘገባ እንዳመለከተው ከሆነ የተባበሩት አረብ ኤምሬትስ ጦር ከሶማሊያ እንዲወጣ መደረጉን ተከትሎም ሀገሪቱ ከዚህ ቀደም ለሶማሊያ ስትሰጥ የነበረውን ጥሬ ረብጣ ዶላር ቀጥ አድርጋለች። በዚህም በሶማሊያ ኢኮኖሚ ውስጥ ሰፊ የሆነ የገቢና የውጭ ልዩነት መፈጠሩን ይኸው የጋርዌ ኦንላይን ዘገባ አመልክቷል። የሶማሊያ የውጭ ጉዳይ ሚኒስትር አብዱሰላም አብዲ አሊ በሰጡት ማብራሪያ የሶማሊያ መንግስት በሀገሪቱ የሚገኙ የተባበሩት አረብ ኤምሬትስን ማስወጣቱን ተከትሎ ከፍተኛ የገንዘብ ቀውስ ገጥሞታል ብለዋል። ይኸው መጠኑ ያልተገለጸውና ለሶማሊያ መንግስት ሲቀርብ የነበረው የተባበሩት አረብ ኤምሬትስ ገንዘብ ሶማሊያ ስትጠቀምበት የነበረው ለጸጥታው ክፍል የደሞዝ ክፍያ እንደነበርም ዘገባው አክሏል። አሁን የሚከፈል ገንዘብ የለም። ሶማሊያ የተባበሩት አረብ ኤምሬትስን ጦር በአፋጣኝ አስወጥታ ካምፑን ከመዝጋት ባሻገር ከሀገሪቱ ጋር ያደረግኳቸውን ስምምነቶች በሙሉ እንደሰረዝኩ ይታወቅልኝ ያለች መሆኑም የሚታወስ ነው። አሁን ደግሞ ማጣፊያው አጠረ እየተባለም ነው። በሳውዲ አስተባባሪነት በተባበሩት አረብ ኤምሬትስ ምትክ መሳሪያዎችን እያስገባች ያለችው ኳታርም በፋይናንስ ጉዳይ ምንም ያለችው ነገር የለም። አንዷ ከጀርባ ያለችውና ሶማሊያ የተባበሩት አረብ ኤምሬትስን እንድታባርር ስትገፋፋ የነበረችው ግብጽ ናት።
በቀጣይ ርዕስ የኤርትራ መረጃ ሚኒስቴር ያጋራው አነጋጋሪ ስዕል። ከወደ ኤርትራ የታየው ምስል ቁጣን ፈጠረ። የኤርትራ መንግስት በትግል ዘመን ምጽዋን የተቆጣጠረበትን የመታሰቢያ በዓል ባሳለፍነው ቅዳሜ ዕለት አክብሯል። የወደብ ከተማዋን ለመያዝ የተደረገው ፈንቅል ዘመቻን 36ኛ ዓመት ዝክር በሰፊ ፕሮግራም ያከበረው የኤርትራ መንግስት ውጥረት አባባሽና ትንኮሳ የመሰለ ምስል አቅርቧል። ፕሬዚዳንት ኢሳያስ በታደሙበት በዚህ ክብረ በዓል ከቀረቡ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየው አንድ ስዕል በኢትዮጵያ ቁጣን ቀስቅሷል። በአውደ ርዕዩ ላይ ከቀረቡ ስዕሎች በአንዱ የኢትዮጵያን ክብርና እሴት የሚነካ ሆኖ ተገኝቷል። አነጋጋሪውን ምስል የኤርትራ ኢንፎርሜሽን ሚኒስቴር ጭምር በኤክስ ማህበራዊ ሚዲያ ገጽ አጋርቶ ተገኝቷል። በምስሉ እንደሚታየው አንድ በትግል ዘመን የሻዕቢያ ታጋዮች የሚያደርጉትን ጫማ ያደረገ ወጣት በውሃ ላይ የተሰራን የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራና የመሪዎችን ምስል ረግጦ ይታያል። ውሃው ላይ የተሳለው የኢትዮጵያን ባንዲራ ከመረገጡ ባለፈ የታጋዩ እግር የቀድሞ የኢትዮጵያ መሪዎችን የአፄ ኃይለሥላሴና መንግስቱ ኃይለማርያም እንዲሁም የአሁኑ መሪ ጠቅላይ ሚኒስትር አብይ አህመድን ምስል እንደረገጠ ሆኖ ነው የተሳለው። ይህንን ስዕል የተመለከቱ ታዳሚዎች ሲስቁና በምስሉ ሲዝናኑም አጠቃላይ ፎቶ ያሳያል። የኤርትራ የማስታወቂያ ሚኒስትር ይፋ ኤክስ ትዊተር ገጽ አስተያየት መስጫውን ዘግቶ ይህንን አነጋጋሪ ምስል ከጽሑፍ መልእክት ጋር ያጋራ ሲሆን ፎቶው በኤርትራ ጦር መዘጋጀቱንም መግለጫው ጠቁሟል። ይህ ታሪካዊ እውነቶች የሚንጸባረቁበት አውደ ርዕይ በየዓመቱ እንደሚዘጋጅ ያስታወሰው መግለጫው የአሁኑ ለ36ኛ ጊዜ መካሄዱ ተመልክቷል። በ1990 የተካሄደውንና ምጽዋ ነጻ የወጣችበት የፈንቅል ኦፕሬሽን 36ኛ ዓመት ዝክር ኢሳያስን ጨምሮ ከፍተኛ ወታደራዊና ሲቪል አመራሮች በተገኙበት መከበሩን የኤርትራ ማስታወቂያ ሚኒስትር ይህንኑ አነጋጋሪ ምስል ባያያዘበት መግለጫው አመልክቷል። ቁጣን ከቀሰቀሰው ምስል በተጨማሪ በወደብ ከተማው በተዘጋጀ መድረክ ሽለላና ፉከራ የሞላው ትዕይንት ቀርቧል። ኢሳያስም በከተማው ለኦፕሬሽኑ ሰማዕታት የአበባ ጉንጉን ሲያኖሩ ታይተዋል። በቀጣይ ርዕስ ጀነራሉ ስለ ህወሓት፣ ፋኖ፣ ኤርትራና ወልቃይት። ጀነራሉ ህወሓት ስምምነቱን በይፋ ስለጣሰ ፌዴራል መንግስቱ ህግ ማስከበር አለበት ሲሉ ተናግረዋል። ህወሓት ከፋኖ ጋር ተጣምሮ ውጊያ ከፍቷል ያሉት ጀነራሉ ከሻዕቢያ ጋርም እየተንቀሳቀሰ ይገኛል ሲሉ ከሰዋል። የቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ ምክትል የነበሩት ጀነራል ጻድቃን ገብረትንሳኤ በአዲስ አበባ በትግራይ ክልል ወቅታዊ ጉዳዮች ላይ በተመከረበት መድረክ ላይ ነው ይህንን ያሉት። ጀነራል ጻድቃን ገብረትንሳኤ በዚሁ መድረክ ላይ ከሌሎች የቀድሞ የህወሓት አመራሮች ጋር አብረው የተገኙ ሲሆን ወቅታዊ ክልል ሁኔታን በተመለከቱ ጉዳዮች ላይ ማብራሪያ ሰጥተዋል። ጻድቃን ህወሓት ከሻዕቢያ ጋር በመጣመር እንዲሁም ከፋኖ ጋር በመቀናጀት ውጊያ ከፍቷል ሲሉ ከሰው በፕሪቶሪያ ስምምነት መሰረት ማዕከላዊ መንግስት ህግ የማስከበር ኃላፊነት አለበት ሲሉ ገልጸዋል። መጠየቅ ያለባቸው ውስን ወንጀለኞች ተነጥለው የሚጠየቁ ሲሆን በእነርሱ ጥፋት አብዛኛው የትግራይ ህዝብ ችግር ውስጥ እንዳይገባ እየተረባረብን እንገኛለን ሲሉ አመልክተዋል። ጻድቃን አክለውም በትግራይ የሚነሱ ጥያቄዎችን ለመመለስ ለውጥ ፈላጊው ኃይል በጥድፊያ እየሰራ ይገኛል ሲሉ ተናግረዋል። በዋነኝነት ጥያቄ በሚነሳበት የወልቃይት ጉዳይም መፍትሄ ለመስጠት ወደ ስራ መገባቱንና ይህም በመጠናቀቅ ላይ የሚገኝ ጉዳይ መሆኑን አንስተዋል። በማሳያነትም ከ4 ጊዜ በላይ ቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ወደ አካባቢው በማምራት መክረዋል ሲሉ ጠቁመዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከቲቢኤስ ጋር በነበራቸው ቆይታ የወልቃይት ጉዳይ በውጊያ አይፈታም ሲሉ ተናግረዋል። ወደ ወልቃይት ጠገዴ በውጊያ መግባት እንደማይቻል የገለጹት አቶ ጌታቸው ውጊያ ከከፈትክ በኋላ ተፈናቅያለሁ ብሎ ቂም በቀል ለመወጣት የሚገባ ሰው ሊኖር ይችላል ብለዋል። ጀነራል ምግበይ ኃይለ መጀመሪያ 2013 ዓ.ም ጸረ ማጥቃት እርምጃ መፈጸም አልቻለም፣ ምንድነው ምክንያቱ ብለን ከጠየቅም በኋላ አውራ አካባቢ እርጎ ብለው መርዛ ጠጡን ብለዋል ምግበይ ብለዋል አቶ ጌታቸው። አቶ ጌታቸው አክለውም እንዲህ አይነት አስተሳሰብ ያለው ሰው ወደ አውራ ቢመለስ ምንድነው የሚያደርገው? ወደ አዲረመጽ ቢመለስስ ምንድነው የሚያደርገው ያሉ ሲሆን በመሆኑም ህዝባችን ነው ብለን አምነን በሰላም እንፍተው የምንለው ለዚህ ነው ብለዋል። አቶ ጌታቸው በዚሁ ንግግራቸው ጦርነት የቼዝ ዳማና መሰል ጨዋታ አይደለም፣ ሰዎች የሚያልቁበት እንጂ ሲሉ የጦርነት ጅማሮ ሊወገዝ ይገባል ብለዋል። ወደ ቀጣይ መረጃችን አለፍ። የነ ደብረጽዮን ድግስና የትግራዩ ጭንቅ። በትግራይ ክልል ውጥረት ካገረሸ በኋላ አሁንም የተለያዩ ጥያቄዎች መነሳታቸውን ቀጥለዋል። ደሞዝ ያልተከፈላቸው የመንግስት ሰራተኞች ጥያቄ በርትቶ እየተሰማ ባለበትና የጥሬ ገንዘብ እጥረት ባንኮችን እየፈተነ ነው። ከመቀሌ ውጭ ባሉት ከተሞች ከታህሳስ ወር በመቀሌ ደግሞ ከጥር ወር አጋማሽ ጀምሮ በባንኮች የተከሰተ የጥሬ ገንዘብ እጥረት በእጅጉ ተባብሷል። ለቆጣቢ ደንበኞቻቸው እስከ 1000 ብር ሲሰጡ የሰነበቱት ጥቂት ባንኮች ሳይቀር ካዝናችን ተሟጦ የለንም ሲሉ ይደመጣሉ። በዚህም በተገልጋዮችና አገልጋዮች መካከል አላስፈላጊ የቃላት ምልልሶች ይስተዋላሉ። የአንዳንድ ባንክ ሰራተኞች
ጥሬ ገንዘብ አላቸው ወደሚሏቸው ነጋዴዎች ጥሬ ገንዘብ እንዲያስገቡ ሊያግባቧቸው መሰማራታቸውን ዘግቧል። የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ባለፈው ጥር ወር 2018 ዓ.ም ጥሬ ገንዘብ ባንክ አውጥተው ያከማቹ ግለሰቦች ላይ አስተዳደራቸው እርምጃ እንደሚወስድ በአደባባይ ቢያስጠነቅቁም እስካሁን በተግባር በተጨባጭ የታየ ነገር የለም። በርካታ የክልሉ የመንግስት ሰራተኞች የጥር ወር ደሞዛቸው እንዳልተከፈላቸው ነው የተገለጸው። የውስጥ ገቢ ያላችሁ መስሪያ ቤቶች ከገቢያችሁ ውጪ በማድረግ ክፈሉ የሚል የቃል ትዕዛዝ ከሚመለከታቸው የክልሉ የበላይ ኃላፊዎች የሚሰጥ ትዕዛዝ እንዳለም ነው የተጠቆመው። የውስጥ ገቢ በሌላቸው የመንግስት መስሪያ ቤቶች የሚሰሩ ሰራተኞች እስካሁን ባልተከፈለ ወርሃዊ ደሞዝ አስቤዛ መግዛት፣ የተማሪና ሌሎች ወርሃዊ ወጪዎች መክፈልና መሸፈን አቅቷቸው ግራ ተጋብተው ይገኛሉ ሲል ዘገባው ጠቁሟል። በአጠቃላይ መቀሌን ጨምሮ የክልሉ ትልልቅ ከተሞች ውጊያ መልሶ የጀመረ ይሆን በሚል ከፍተኛ ስጋት ውስጥ እንደሚገኙ ነው የተመላከተው። በዚህ መሃል ህወሓት የምስረታ በዓሉን ለማክበር እያደረገ ያለው እንቅስቃሴ ከወትሮ በተለየ የደበዘዘ ሆኗል። ህወሓት የተመሰረተበትን 51ኛው ዓመት የካቲት 11 በዓል በነገው ዕለት ያከብራል። በዓሉ እንደባለፉት ዓመታት የአከባበር ድምቀት ባይኖረውም በትግራይና ከትግራይ ውጭ ያሉ በተለይም ዲያስፖራ ደጋፊዎቹ በውይይትና የተለያዩ የሙዚቃ ዝግጅቶች በማክበር ላይ እንደሆኑ መረጃዎች ያሳያሉ። በቀጣይ መረጃ ኤርዶጋን አዲስ አበባ ገቡ። በብዙ ሲጠበቁ የነበሩት የቱርክ የሪፐብሊክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በዛሬው ዕለት ለይፋ የሥራ ጉብኝት አዲስ አበባ ገብተዋል። በብሔራዊ ቤተ መንግሥት ሞቅ ያለ አቀባበል ተደርጎላቸዋል። ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ እንደሚያመላክተው መሪዎቹ የጋራ ጥቅም ላይ በተመሰረቱ የሁለትዮሽና ቀጠናዊ ጉዳዮች ዙሪያ ሰፊ ውይይቶችን የሚያደርጉ ይሆናል። ጠቅላይ ሚኒስትር አብይ ፕሬዝዳንት ኤርዶጋንን ወደ ምድረ ቀደምተዋ ሀገር ኢትዮጵያ እንኳን በደህና መጡ በማለት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት መልካም ምኞታቸውን የገለጹበት ሁኔታ ታይቷል። የሁለትዮሽ ይፋ የሥራ ጉብኝት ልውውጦች በሁለቱ ሀገራት መካከል ያለውን ጥልቅ የአጋርነት ጥንካሬ እንደሚያንጸባርቅ ጠቅላይ ሚኒስትር አብይ አህመድ በዚሁ የማህበራዊ ትስስር ገጾቻቸው መልእክታቸው ላይ አስተላልፈዋል። ጠቅላይ ሚኒስትር አብይ ከኤርዶጋን ጋር የሚኖራቸው ውይይት በሁለቱ ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክርና ዘላቂ ትስስርን የሚያረጋግጥ ውጤታማ ውይይት እንዲሆን ምኞታቸውን የገለጹበት ሁኔታ ታይቷል። ኤርዶጋን አዲስ አበባ ገብተው ባደረጉት ንግግርም የአፍሪካውን ቀንድ ጉዳይ አንስተው ቀጠናው ከዚህ ቀደም ከበቂ በላይ የሆኑ ግጭቶችን ያስተናገደ በመሆኑ ከዚህ በኋላ ሊበቃው ይገባልም ሲሉ ተናግረዋል። ኢትዮጵያ በእስልምና ሃይማኖት ታሪክም በግንባር ቀደምትነት የምትጠቀስ ሀገር ናትም ብለዋል። ከሶማሊያና ሶማሊላንድ ጋር በተያያዘም አንስተው እስራኤል ለሶማሊላንድ የሰጠችው ዕውቅና ለሶማሊያም ሆነ ለሶማሊላንድ የማይጠቅም ከንቱ ነገር ነው ሲሉም አጣጥለውታል። ፕሬዚዳንት ኤርዶጋን ትላንት ሰኞና ዛሬ ማክሰኞ ኢትዮጵያን እና የተባበሩት አረብ ኤምሬቶችን በተከታታይ ለመጎብኘት አቅደው የነበረ ሲሆን የኤምሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ የጤና እክል እንዳጋጠማቸው ሪፖርቶች መውጣታቸውን ተከትሎ የአቡዳቢ ጉብኝታቸውን ለሌላ ጊዜ አራዝመዋል። ኤርዶጋን ኢትዮጵያን ለመጎብኘት አቅደው የነበረው ባለፈው ዓመት ሲሆን ይሁንና በተለያዩ ምክንያቶች ጉብኝቱ በመራዘሙ በዛሬው ዕለት እውን ሆኗል። ቱርክ ከኢትዮጵያ ጋር ያላት ኢኮኖሚያዊ ትስስር ጥብቅ ነው። በኢትዮጵያ ያላት ኢንቨስትመንትም ከቻይና፣ ህንድ ቀጥሎ ያለ እንደሆነ መረጃዎች ያመለክታሉ። በዓለም ዙሪያ በንግድ በኢንቨስትመንትና በወታደራዊ መስኮች ያላት ተጽዕኖ እየሰፋ የመጣው ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ውስጥ አስተዋጽኦ እየጎላ በመምጣት ላይ ነው። ፕሬዚዳንት ኤርዶጋን በቆይታቸው በጋራ ጉዳዮች፣ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ከመነጋገር ባሻገር የተለያዩ የስምምነት ሰነዶች እንደሚፈረሙም ተገልጿል። ወደ ቀጣይ መረጃችን አለፍ። በመጨረሻም የግርማ ዋቄ ሹመት ጸደቀ። የቀድሞ ኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄ በመጨረሻም ሹመታቸው ጸድቋል። የጉምቱ ታላቅ የአቪዬሽን ባለሙያ ሹመት የኡጋንዳን አየር መንገድ የሚመለከት ነው። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ግርማ ዋቄን የሀገራቸው አየር መንገድ በአማካሪነትና ጊዜያዊ ስራ አስፈጻሚ ሆነው እንዲያገለግሉ ሾመዋቸዋል። ፕሬዝዳንት ሙሴቬኒ አቶ ግርማ ዋቄን ሹመት በተመለከተ ለሀገሪቱ ስራና ትራንስፖርት ሚኒስትር በጻፉት ደብዳቤ አስታውቀዋል። አቶ ግርማ ከሙሴቬኒ ጋር ንግግር ከጀመሩ ዋላ ደር ያሉ ሲሆን አንድ ሰሞን በተሰራጩ ዘገባዎች የኡጋንዳን አየር መንገድ በዋና ስራ አስፈጻሚነት ለመምራት በሙሴቬኒ ተሾሙ የሚሉ መረጃዎች በስፋት ሲሰራጩም የነበረ መሆኑ የሚታወስ ነው። ሆኖም ፕሬዝዳንታዊ ጽሕፈት ቤቱ በጥብቅ በማስተባበሉ ነገሩ ተረስቶም ነበር። ከሳምንታት በኋላ ደግሞ የተባለው እውነት ሆኖ ራሱ የፕሬዝዳንቱ ጽሕፈት ቤት አረጋግጧል። ፕሬዝዳንት ሙሴቬኒ ለሀገሪቱ ስራና ትራንስፖርት ሚኒስትር በጻፉት ደብዳቤ አቶ ግርማ ዋቄ በአማካሪነትና በጊዜያዊ ስራ አስፈጻሚነት መሾማቸውን ገልጸዋል። በኡጋንዳ አየር መንገድ ውስጥ አሁን ያለውን የአመራርና የአስተዳደር ድክመት ይታወቃል። በአየር መንገድ ውስጥ ያሉ በርካታ የአመራር ድክመቶችን ለማስተካከል እንዲረዳችሁ ግርማ ዋቄን በአማካሪነት እንድትሾሙ አዝዣለሁ ሲሉም ፕሬዝዳንት ሙሴቬኒ በሹመት ደብዳቤያቸው ላይ አስታውቀዋል። ወደ ቀጣይ መረጃችን አለፍ።
ኢራን አደገኛ እርምጃ ወሰደች። ወሳኙን መተላለፊያ ዘጋች። ኢራን በሆርሙዝ ሰርጥ አደገኛ እንቅስቃሴ እያደረገች ትገኛለች። በዛሬው ዕለት የዓለም 20 በመቶ የነዳጅ መተላለፊያ በሆነው ሰርጥ የጦር ልምምድ ያደረገች ሲሆን ለተወሰኑ ሰዓታት ሰርጡ እንዲዘጋም አድርጋለች። በርካታ መርከቦች ከጉዟቸው የተስተጓጎሉ መሆኑ ተነግሯል። የኢራን እስላሚክ አብዮታዊ ጋርድ በዛሬው ዕለት ከተደረገው ሁለተኛውን የአሜሪካና ኢራን የኒውክሌር ንግግር አስቀድሞ ነው የጦር ልምምዱን ያደረገው። ቀጭን ወሽመጥ የገልፍ ነዳጅ አምራቾች የሆኑትን ሳውዲ አረቢያ፣ ኢራን፣ ኢራቅ ከሌላው ዓለም ጋር በነዳጅ ንግድ የሚያገናኝ ነው። የአሜሪካ የጦር መርከቦች በአረቢያ የውሃ ክልል ውስጥ አፈሙዛቸውን ወደ ኢራን አነጣጥረው ባሉበት ነው አብዮታዊ ጥበቃው ይህንን ድፍረት የተሞላበት ልምምድ ያደረገው። ጦሩ ኢራን ያላትን ምርጥ መሳሪያ በልምምዱ ተጠቅማለች ሲል ገልጿል። ኢራን በሰርጡ ያደረገችውን ልምምድ ያስጀመረችው በትላንትናው ዕለት ነበር። በዛሬው አሜሪካና ኢራን ንግግርን ለመጫን ያለመ ልምምድ ስለመሆኑ ብዙ ተብሎለታል። ኢራን ከዚህ ቀደም በቁጥጥሯ ስር የሚገኘውን ሰርጡን ሙሉ በሙሉ ለመዝጋት ማስፈራራቷ የሚታወስ ነው። የኢራን ባህር ኃይል በእስላሚክ ሪፐብሊክ ጥበቃ ኮማንደር ሜጀር ጀነራል መሐመድ ፓኩር እየተመራ ልምምዱን ማድረጉ ተነግሯል። ኢራን ከአሜሪካ ለሚመጣባት ጥቃት በባህር ኃይሏ በኩል ዝግጁ መሆኗን አስመስክራበታለች። ታዲያ ሁለተኛው ዙር የቴህራንና የዋሽንግተን ንግግር ከሰዓታት በፊት የተደረገ ሲሆን የሁለቱ ሀገራት ልዑካን ጄኔቫ ላይ ዛሬ ከሰዓቱን በሶስተኛው ወገን በኩል ተገናኝተው መክረዋል። መረጃውን እስካሰናዳንበት ሰዓት ድረስ ከዋሽንግተንም ሆነ ከቴህራን የንግግሩን ውጤት ተከትሎ ከሁለቱም ወገን የተሰጠ ማብራሪያ የለም። ከንግግሩ በፊት ፕሬዚዳንት ትራምፕ በኤርፎርስ ዋን አውሮፕላናቸው ውስጥ ሆነው ለጋዜጠኞች በሰጡት ቃል ኢራን ስምምነት እንደምታደርግ ተስፋ እንዳላቸው ገልጸው ነበር። የቴህራን የውጭ ጉዳይ ሚኒስቴር ደግሞ በኒውክሌር ሰላማዊ ፕሮግራም በኩል የአሜሪካ አቋም ወደ ትክክለኛው አቅጣጫ መጥቷል ሲሉ ከንግግሩ በፊት ገልጸው ነበር። የዛሬው የሁለቱ ሀገራት ንግግር አደራዳሪ በመሆን የቀረበችው ኦማን ነበረች። ይህ በእንዲህ እንዳለ የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ኮሚኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዚዳንት ዶናልድ ትራምፕ ማስፈራሪያ በዛሬው ዕለት ምላሽ ሰጥተዋል። ፕሬዚዳንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካን ጦር ሰራዊት ኃያልነት ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ ሰንብተዋል። በሀገራቸው ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካ ኢራን የሚቀርብላትን ቅድመ ሁኔታዎች በመቀበል ከስምምነት ካልደረሰች እርምጃ እንደሚወሰድባት ፕሬዚዳንት ትራምፕ ሲዝቱ ቆይተዋል። ይህም በተመለከተ ካሚኒ በሰጡት ምላሽ የአሜሪካ ፕሬዚዳንት ሰራዊታቸው በዓለም ላይ ጠንካራው እንደሆነ በተደጋጋሚ ይናገራሉ። ጠንካራ የተባለ ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል በማለት አስጠንቅቀዋል። ካሜኒ አክለውም አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ እየገለጸች መሆኗን በመጥቀስ መርከቦች አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛው ነገር እነዚህ መርከቦች ከባህር ስር እንዲሰምጡ የሚያደርጉ የጦር መሳሪያ ነው በማለት የአሜሪካ መርከቦች ከኢራን በኩል የሚገጥማቸውን ምላሽ አመልክተዋል። አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልልቅ አውሮፕላን ተሸካሚ የጦር መርከቦች መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኘው ባህር ላይ ያሰማራች ሲሆን በቬንዙዌላ ላይ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጀራርድ ፎርድ መርከብ ደግሞ ወደ ባህረ ሰላጤው እንዲያመራ መታዘዙ መዘገቡ ይታወሳል። ከነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ በርካታ የአሜሪካ የጦር መርከቦች ከተለያዩ የዓለም ክፍሎች ወደ መካከለኛው ምስራቅ ተሰማርተዋል። ዛሬ ጄኔቫ ላይ በተደረገው ንግግር በተባበሩት መንግስታት የአቶሚክ ኤነርጂ ቁጥጥርና ክትትል ስር ሆና ኢራን ሰላማዊ ኒውክሌር ፕሮግራሟን እንዴት ማስቀጠል እንደምትችል ንግግር መደረጉን ለጉዳዩ ቅርብ የሆኑ ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ